ከተይ ነበር አልኩኝ። ምን ውስጥ ይከተይ ነበረ? እንደው ከነሱ እርዳታ ፈልጌ ቢሆን እንደው ረድቶኝ እንኳን ቢሆን የኖሽክ መንግስት ምን አገባቸው? መብቴ እንኳን ምን እንደሆነ አለማወቅ። እንደው ሲኮኖ እስኪ አንድ ሰው ይውጣና 15 ቀን ከሀገር ውጭ ቆይቶ ይምጣ። እስኪ ይሄንን እንኳን መረጃ አላችሁ? ለእናንተ መረጃ መስጠት ደግሞ ማናቸው እናንተ ግዴታ የለብኝም። ታውቃታለህ? ባቃት ደስ በኖሽክ ስለጻፈች ነው የመለስኩላት። ለምን ኦልሬዲ ኖርዌይ ላይ ኖራ ሳንፉስፋግ ወስዳለች አልወሰደችም፣ ወይ ወስዷል አልወሰደም። ለምን አንደኛዋ በደንብ ማቃት ነች። አዎ አቃታለሁ። ስለዚህ ሳንፉስፋግ ወስዳ ከሆነ ፐብሊክ ቦታ ላይ እየሰራች ያለችው በጠየቅ እፈልጋለሁ። እሱን የህግ አግባብ ስለሆነ ችግር የለብኝም። መብቱን የማያስከብር ፍቄ እንደሌላ አውቃለሁኝ። ግን መብቴ ምንድን ነው ብሎ ሰው አያስብም? ግዴታዬስ ብሎ አያስብም እንዴ? እንዲህ እኮ መርዳት አይቻልም እንዴ? እግዚአብሔር ይመስገን። እንደዚህ ጋር እንኳን ቁጭ ብለው ያሉትን ቲቲዬን፣ ሱማዬን፣ ነጁን፣ አዩን፣ ሁለታዩን፣ ሂዊዬን፣ ሰብሊን ይዤ እኮ ስፈልግ እንዴ ይሄ ነጭ ልብስ አይደለም ለምን ወርቅ አልለብስም? ለማንኛውም ቲቲ በዚሁ አጋጣሚ 3 ወር አልፎታል የለበስኩት ልብስና የሚመጡ ሰዎች ስላሉ ደግሞ ማርክ ያለው ካልሆነ አልለብስም። እሺ አደራሽን። ደስ አያችሁ። እኔ የቅናት መንፈስ እንደዚህ አይነት ሰው እንዴት እንደዛ ይሆናል? በኢየሱስ እንደው የእውነቴን ነው የምነግራችሁ። እግዚአብሔር ምስክሬ ነው። እኔ ከበሽታ በላይ በሽታ የነኛም አይደለችም። ያው እንግዲህ እናንተ ችግራችሁ እንግዲህ በሽታውን መስጠት ነው የምንለው እንጂ ቁጭ አድርጎ የሚያበላውን ንጉስ እኮ አይሰራም። እንደው ቢያነክሱኝ ራሱ ምን ትሆኑ? ነገር እኮ የቀረጸው እኮ ንጉስ እንደው የኖርዌይ ንጉስ እንዴት ቁጭ ብለው ይበላሉ ብላችሁ ሁሉ ሰላማዊ ሰልፍ እንዳትወጡ ነው። ሽብር ደሞዝ ተጨምሮላችኋል። አንተ ስንት ተጨመሩልህ? እባክህ ከምሬ እኮ ነው። አዩ እንደ እኔ ግራ ይገባኝ። እንደው ምን እንደሚፈልጉ ነው እኮ ግራ የሚገባው። በመዳን ያለ እንደው ሰው በዚህ ደረጃ እንዴት አይምሮ ይበላሻል? እንዴት በዚህ ደረጃ ይወርዳል? ሰላም ጅማ እንዴት ነሽ? የኔ ሰላም ነሽ? ቻሪቲ ሲኤልሲ ይሰማል? የኔ ድምጽ ግን ፍቅዬ አሁን ይሰማል? እኔ የምላችሁ እናንተ ሀገር ግን ህግ የለም እንዴ? አረብ ከህግ በላይ ያለው እኮ ለምን ማውራት እኮ አይደለም። አንድ ሰው እኮ አንድን ሰው በስነ ስርዓት መቀጣጫ ቢያደርግ ሁሉም ያርፍ ነበር። አሁን ይኸውልሽ ቲክቶክ ላይ እየተወራ ዝም ስለሚባል በቃ ሁሉ ሰው መቅበጥ ጀመረ። ምን እንደሆነ ታውቂያለሽ? ይኸውልሽ የኔን አንዱን አቋም ልንገርሽ። ማድረግ መብቴን በጣም የማስከብር ሰው ነኝ። ስለ መብቴ የትም ቦታ መድረስ የምችል ነው። ግን እንደው ከዛ በፊት የሰው ልጅ አይምሮ እርግጠኛ አይደለሁም። እኔ ነገ ስለኔ መብት ለመቆም በህይወት ተነስቼ ስለመሄዴ ከዚህ ተነስቼ አልጋዬ ላይ ስለመሄዴ እርግጠኛ አይደለሁም። እግዚአብሔር እድሜና ጤና ይስጠን ብዬ ነው የምለምነው። አንድ ነገር ግን አለ። ነገ ሌላ ጉዳይ ነው። የሰው ልጅ ነኝ። ስለ መብቴ መሄድ በሚገባኝ ልክ እሄዳለሁ፣ አውቀዋለሁ። ግን ዛሬ ላይ መናገር ያለብኝን ሳልናገር ማንነኝን ያምቅ የሚይዝላቸው እነሱ በማያውቁኝ ሁኔታ በማያገባቸው ሁኔታ እየለፈለፉ እኔ ዝም ስላልኩኝ እንደው ይቅር እስኪ ከኔ ይለፍ እንደው ምን ይሰራልኛል ስላልኩኝ ልክ መብታቸው አረጉት። ከዛች ደቂቃ በኋላ እኮ የሚጽፍ የለም። መብታቸውን አለማወቃቸው እኮ ነው። እንደ ዳኒን እኔ ዛሬ ይሄንን አይደለም በኖረኝና ነገ ትልቅ ቦታ ላይ ቆሞ መብቱን አስከብሮ የሚኖር መከሰስም መጠየቅም ካለበት ከዚህ በላይ በሆነ የኖሩ ህግ እንኳን ምንድነው ብለው እኮ አለማወቃቸው ነው። እንደ አንዳንዶቹ እኮ የሚጽፉት እኮ እንደው ቁጭ ብለው ከኔ ጋር ኬዝ የሰጡ ሁሉ ነው የሚመስሉት። እንደው የሆነ አማከርኳቸው ነው የሚመስሉት። አንድ ቀን አብሮሽ ቡና ያልከው ፐብሊክ ላይ ፐርሰናል የሜዲካል ኬዝ ሂስትሪ ምን ቢሆን የአንድን ሰው ፐርሰናል እንትን ፐብሊክ ማድረግ ወንጀል ነው። ዶክተር አይችልም እኮ እሱን ነው የምልህ። በዚህ በሆነበት ሁኔታ እናንተ አሁን እኮ የክፋት ምናምን አይደለም፣ ነገ ስለ ነገ አይደለም። ነገ አንተ
እኖራለሁ ወይ ለዚህ አጭር ጊዜ ምናምን ብለህ ሳይሆን ለነገም ለሚመጣው ሰው ትምህርት መማር በቪዲዮ አለ ቲቲ አሁን ማራቶን አልናገርም በቪዲዮ እሱን አሁን እዚህ ጋር አለ እዚህ ጋር የምናገረው አኑሜን ሆነው ወይም ደግሞ ማንነታቸው ሳይታወቅ ቲክቶክ ላይ ነን ለሚሉ የምነግራቸው እንደው ነገ ጠዋት ላይ ሳያውቁት በስተት በሆነ ድፍረትም እንደው እንዲሆንኩኝ ቢሉ የከሌፍ ፕሮፋይል የከሌ ፕሮፋይል ይሄን የጻፈ ሰው ይሄንን ያለ እኔ ማንነቱን ስላላወቅኩት አጋልጣችሁ በህግ ደረጃ እንድጠይቁልኝ ብል እውነቴን ነው። ይታወቃል። የሚገርምህ ነገር ማለት ነው ይሁን እንኳን ፌስቡክ ላይ ፖስት የሚያደርጉ በቅርብ የሆነ ነገር አለ ኢትዮጵያ ውስጥ በጣም የማይገመቱ ሰዎች ፌስቡክ ላይ እየጻፉ በእንትን በኢንሳ እንዲፈተሽ ተደርጎ በጣም የሚዘገንን በጣም የማይጠብቀው ሰው ነው የሚጽፈው። አይፒ አድሬሳቸው በአይፒ አድሬሳቸው ታውቀው ማለት ነው የትኛው ኔትወርክ ላይ በየትኛው ኢንተርኔት በየትኛው ስልክ የስልካቸው እያንዳንዱን እኮ ማውጣት የሚችል አብሶ ስራ ኖሯቸው እንዴ ዝም ብሎ እኮ ወረቀት ተሰጥቷቸው እኮ አንተ ከሌነ ብለው እኮ ዲፖርት ለማድረግ እኔ በዛ ልክ አይደለሁኝም። የማንንም ወገኔ ላይ እንደው ጣት ቀስሬ ነገ ጧት ደግሞ ከሌን እኮ በእኔ ምክንያቱም እነሱ ሴንሲቲቭ ናቸው። ፐርሰናል ኢንፎርሜሽን ስራሽን ነው የሚያስቆሙሽ። ምክንያቱም ታውዛስ ፕሊክት ወሳኝነት ካላቸው ፐብሊክ ኤሪያ ላይ እንዳትሰሪ ከሚያግዱ ነገሮች አንዱ የሰው ማንነትን ሚስጥርን ወይም ደግሞ በስራሽ ቦታ ላይ በሆነ አጋጣሚ ያገኘሽ የማንነት መረጃ የመስጠት ሙሉ መብት አለሽ። የመናገር ፐርሰናል ግን እና ሲስተም ላይ በጣም ጠንካሮች ናቸው። ሲስተማቸው አቢዩዝ ባንክ ብትዘርፊ ይቀላቸዋል። ብር የፈለግሽው ብትበደሪ የፈለግሽው ሚሊዮን ብር ብታጠፊ ለነሱ አይ ዶንት ኬር አንቺ ነሽ ባለዕዳ የምትሆኚው እስከ ዘመንሽ። ከዛ ውጭ ግን ፐርሰናል በመስሪያ ቤትሽ ይሁን በምትሰሪበት ቦታ ይሁን ፐርሰናል ኢንፎርሜሽኖች የግለሰብ መብት ከምንም በላይ የሚከበርበት ሀገር ነው። ይህንን 100% አምኜ ነው የምናገረው። 100% ግን ችግሩ ምንድነው ብትይ 5 የማይሞሉ ሰዎች በሺ የሚቆጠር እውቀት ያላቸው ቅንነት ያላቸው ደግነት ያላቸው ኖርዌይ ላይ በቅንነታቸው የሚበዙ ሰዎች አብረን መደመራቸው ምክንያቱም ሂዩማኒቲን ብትይ በዓለም ደረጃ ላይ ቅን ሆነው የሚመጡ ህዝቦች ናቸው። የነገርሻቸውን አሜን ብለው የሚቀበሉ እኛም ደግሞ እንደ ኢትዮጵያ የተማርነው ያንን ነው። እኔ አንዳንዶቹ ስደት ላይ የተማሩት ምንድን ነው እንደው ሌላ ይቅርና ሳንፉስፋግ እንኳን 50 ሰዓት የሚወስዱት ምንና መብትና ግዴታ እንዳላቸው ይናገራል። የግለሰብ መውደቅን በዚህ ደረጃ እኔ እንጃ። እኔ ማርያምን ነው የምልሽ ቲቲዬ፣ እግዚአብሔር አይጣለኝ አልውደቅ፣ በሰው እጅ ላይ አይጣለኝ። እንደው በቃ ምንም ቢኖረኝ ፈጣሪ እንደው እንደኔ ኃጢአት ሳይሆን እንደሱ ቸርነት ምህረቱን ይስጠኝ። ቅጣቱንም አልልም፣ የፈጣሪ ቅጣት ከባድ ነው ማንም ስላልሆንኩኝ። እንደ ሰው ግን ፈጣሪ ይቅር በለኝ ነው የምለው። በመድኃኒዓለም በሰው እጅ ቢሆን ትንፋሽ የሚሰጠን በሰው እጅ ቢሆን ኖሮማ ፀሐይ የምትወጣው ምን ነበር የሚፈጠረው እንዴ? እንኳን በሰው እጅ አልሆነ እንኳንም ሀገር ውስጥ አልኖሩ እንኳን ተሰደዱ። እዚህ ሆነው ስልጣን ይዘው ቢሆን ኖሮ ማን ይችላቸው ነበር? እንኳን ስደት ገቡ፣ እንኳን ከኢትዮጵያ ራቁ። ምክንያቱም እዛ ያንን መብት የሚሰጣቸው ሀገር ስላልሆነ። እዚህማ ቢሆን በቃ ምስኪኑ ህዝብ አልቆ ነበረ። ሰው በዚህ ደረጃ እንዴት አይምሮ ይሰራለታል? እንኳንም ቲክቶክ መተዳደሪያ አልሆነ። እንዴት ሰው በዚህ ደረጃ በክፋት ይታነጻል? እንደው ሌላው ቢቀር ሰው እንዴት በዚህ ደረጃስ በሰው መብት ላይ ይሄዳል? መብትና ግዴታችን እንዴት ነው የምናጣው? ችግሩ ምን ነው ታውቂያለሽ ቲቲ? በጣም እየገረመኝ ያለው በዚህ ደረጃ ለሰው መብት የሚቆም በዚህ ደረጃ ስለ ሰንበዲ አብሬ የምቆም ሰውዬ
ስለ ፍቄ መብት ማልቆም ነው የሚመስላችሁ? ስለ ቤተሰቤ መብት ስለ ልጄ ማልቆም ነው የሚመስላችሁ? አይገርማችሁም? እስትንፋሴ ቀጥትል ይሆናል እንጂ የቤተሰቤ መብት አሳልፌ ከሚሰጡት ውስጥ አይደለም። ማንም ወዳጄ ብትሆኑ የፈለገ በወዳችሁ የፈለገ በቀርባችሁ ከቤተሰቤ አትበልጡ። እንኳን በዚህ በማታውቁኝ ደረጃ ትክክል ቲቲ ይሄ ትክክለኛ በቃ ፈጣሪ በቃ እሱ በፈለገው ድግፍ አድርጎ እኔ ቅጣኝም አልለውም። ፈጣሪ ምህረትን ስጠኝ ነው እፈራለሁ። ቁጭ ብለን እኮ እንደው ስለሆነች ነገር እኮ ስናወራ በጎውን ስናደርግ 10-15 ሰዎች ነን። የት ነበራችሁ? እንደው ፍቄ እንደዚህ ነው ስትሉ እንኳን ለፍቄ ይሄንን እኮ 10 ብር ሰጥቼው ነበር ያሰብኩት ቦታ አላደረሰም ማለት ሞራል ያስፈልጋል፣ አቅምም ያስፈልጋል። እኔ ቲቲ ተነስታ ብትጠይቀኝ፣ አዩ ብትጠይቀኝ፣ ነጁ ብትጠይቀኝ፣ ሰብሊ ህዊ ብትጠይቀኝ፣ ቅልንጦ ቢጠይቀኝ እኔ ችግር የለብኝም። ቢያንስ ፍቄ ይህንን እዛ ድረስ ብለዋል። እሱም በጊዜው የታለ ያደረስክልኝ፣ የታለ ባለፈው እኮ እንዲህ ያልነው ፍቄ እንዲያስበን እኮ የለም እንደው ቢሉኝ፣ ሌሎቻችሁ ማን ናችሁ? እንደው የትኛውስ መብት ነው ያላችሁ? ብጣት የሚቆጠሩ 20 የማይሞሉ መልካም ሰዎች ና ለዳኒ እንኳን የተደረሰው በጽሁፍ አለ ከ15 እስከ 20 ሞላም ሰው ያ ሁሉ መንጫጫት፣ ያ ሁሉ ቪዲዮ፣ ያ ሁሉ እንትን እንደው በእኔ ያ ሁሉ ሰው ቪዲዮ የሰራበት 10 ብር ለዳኒ ሰጥቶት ቢሆን ዳኒ በሚቀጥለው ዓመት በህንፃ ባለቤት ነው የሚሆነው። ያዘነለትም ጭምር ነው። ሰጣችሁት፣ አኖራችሁት። ነው ተቸግሮ አንድ ቀን አንድ ዳቦ ሰጣችሁት ቢሆን ምን ልታረጉት ነው? ልትሰቅሉት ነበር? በአደባባይ ልታወጡት ነበር? ወይስ የበላውን ዳቦ አንቃችሁ ልታስወጡት ነበር? በዚህ ደረጃ መጨካከል። እግዚአብሔር ያነሳው ማንም አይጥለው፣ እኔም አይደለሁኝ። እኔ ስንት ወር በፊት ሄጄ ነበር ተመልሼ። እግዚአብሔር ምክንያት ስላለው ነው ያቆየኝ። በቃ ካለው እግዚአብሔር በቃው። ፈጣሪ በቃ ያለውን ማንን እኛ መውደቂያውን የምንቆፍረው መቀበሪያውን የምናዘጋጀው ማና? የትኛው ንጽህናችን? ያው ትናንትና ረጅ ሆኖ ነው ሲዞር የዋለው ሲሰጥ እያለቀሰ እያዘነ ለእናቶች በየቤቱ እየሄደ ተሸክሞ በጉልበቱ። እግዚአብሔር ይመስገን ማንም ወርቆ አይቀርም። አሁን ከደቂቃ ፊት ሲለኝ የነበረው ፍቄ ግድ የለም የተሰጠኝ ብዙ ነው፣ የአቅሜን ደግሞ እኔም እስኪ በሬው መግዣው ላይ ልሳተፍ። አይሆንም፣ በሚቀጥለው ይሳካልና ሙሉን በሬ ታርዳለህ። ቁም መጀመሪያ ራስህ ነው። አያችሁ፣ ይሄ ነው እንደ ሰው እንቁም። ፈጣሪ ይርዳን በነገሮቻችን ሁሉ። የወንድሜን መውደቅ የምመኘው እኔ የቱ ጋር ልቆም ነው? የቱ ጋር ልቆም? ዳኒ ዛሬ የሆነ ነገር ቢኖረው እኮ እግዚአብሔር ይመስገን እኔ ነገ ተስፋ አድርጌ የምመጣው ኢትዮጵያ ስሄድ እኮ ዳኒዬ ጋር ሄዳለሁ፣ መኪናውን ይዞ ይጠብቀኛል፣ ከኤርፖርት ይቀበለኛል። ብዙ ወዳጆቼን እንደዛ ነው የሚጠብቁኝ። በኤልሮይ መዳን ውስጥ ያተረፍኩት ሶልን ነው። ኳታር ላይ የህፃን ልጅ እንደዛ በሆነበት ዓለምዬን አትርፌያለሁ።
ዛሬ በዳኒ ምክንያት ብዙ ወዳጆች አተርፋለሁ። በየጊዜው ምክንያት አለ። መልካሙ ላይ ስንገኝ አንድ ሰው ይሰጠናል ፈጣሪ። ከሰው ምስጋና አንጠብቅም፣ ካደረግንላቸውም አንጠብቅም። ግን እግዚአብሔር ሰው ነው የሚሰጣችሁ። ጊዜ ሰጣችሁ፣ ጉልበት ሰጣችሁ። ቢያንስ ነገ ጠዋት እኔ አሞኛል ራሴን ብል ሮጦ የሚመጡ 5-6 ወዳጆች አፍርቻለሁ ከቤተሰቦች ውጭ። ቀልድ አይደለም ይሄ። ለምን አልተቆራመትክም? ለምን አልጋ ላይ ተኝተህ ስታቃስት አላየንህም? ለምን ቆመክ ትሄዳለህ? ከሆነ እንዴት ነው እንደዚህ የምታስቡት? በመድኃኒዓለም እኔ ለእናንተ የምርግማንም አልሰክፏ እኔ ለእኔ የምታስቡት ለእናንተ ይሆንም አልላችሁ። እግዚአብሔር ጤናችሁን ይስጣችሁ፣ ለልጆቻችሁ ኑሩ። ቢያንስ ቆማችሁ መልካሙን ስሩ። ግን ለምን ምንድን ነው? እስኪ ይህን አድርጎኛል ከሌ ነው። እኔ አልወጣልኝም። አይ ነው በደንብ ይገባኛል። ልምጣና መሀል ወስሎ ላይ ሆኜ ቪዲዮ ሰራና ለቃለሁ መጥቻለሁ ብዬ ወደ ፕሮግራማችሁ ነው። በሬ ግዙልኝ።